ውድ ቤተሰቦቼ ይህ የደሚና ፖድካስት ነው። እንደምን አላችሁልን? ዛሬም እንደተለመደው ከሰውዬ ጋር ነኝ። ሰውዬ ዛሬ ደግሞ ከአስተያየት አንዱን ይዤ መጥቻለሁ ብለሻል። ባለፈው አንቺ ሳትኖሪ የተለያዩ ርዕሶችን አንስቼ ነበር። በውስጥ መስመር የደረሰሽን አንድ ሀሳብ በጣም ከባድ ኢሹ ነው ብለሻል። እጅ ከምን ምንድን ነው ያለው? አንድ አስተያየት ሰጫችን ነው እና ስለ ትረስት ኢሹ ነው ያነሳው። ስለ እምነት፣ ስለ መተማመን በትዳር ውስጥ ስላለ ወይም ደግሞ በሪሌሽንሽፕ ውስጥ ስላለ መተማመን፣ የባልና የሚስት ወይም የሴትና የወንድ አለመተማመን ነው እና ከእሱ ጋር ተያይዞ እንግዲህ የሚነሱ ብዙ ነጥቦች አሉ። ቅናት አለ፣ አለመከባበር አለ፣ ውሸት አለ እና አለመተማመን አልነው እንጂ በውስጡ በጣም ብዙ ነገሮችን ነው የሚይዘው አለመተማመን። እና እስቲ እነሱን ሙሉውን አንድ ላይ አድርገህ ለተመልካቾቻችን የተጠየቀውን ጥያቄ እኔ የማይቻለሁ ሸፈንፈን ማድረግ ፈልግ ይችላል። ከባለቤቴ ጋር የማያስማማን አላምናት፣ የእምነት ችግር አለብን። አውጥቼ እንዳልነግራት በጣም ወዳታለሁ፣ ግን ሰላም እየተሰጣታን አይደለም እና ምን ትሉኛላችሁ ነው ጥያቄው። አንቺ እንደውም በሀሪፉ ሁሉም እንዲነሳ ነው የፈለግሽው። አንዳንድ ጊዜ ነገሮች የመረረ እውነት የሚሆኑት እውነቱ ሲነሳ ነው። በነገራችን ላይ እንደዚህ አይነት ኢሹዎች የሚፈጠሩት በተለያየ ምክንያት ነው። አንዳንድ ጊዜ በተለይ እኛ ወንዶች ግብዞች ነን፣ አሸንፈን መውሰድን እናያለን፣ ነገሩን ስንገባበት ማለት ነው። ለምሳሌ ያገኘበት ቦታ ከየት ነው የወሰዳት? ከጓደኛ ቀምቶ ነው የወሰደው? ግልጽ ባያደርገውም ማለት ነው። ወይስ የት ነው ያገኛት? ለማሸነፍ ብለህ ያገባህ ወንድ ሁልጊዜ አታምናት። ምክንያቱም ከጓደኛ ነው ቀምተህ ያገባሁና መነሻው ችግር አለው። እንዴት አድርጎ እምነቱ ይስተካከላል? በቃ ይቅር ብያለሁ ለፈጣሪ፣ ጌታዬ ሆይ በቃ ፈጣሪ ሆይ እቺን ልጅ ሰጥተኸኛል፣ ያለፈው አይመለከተኝም ብለህ መኖር የምትችል ከሆነ ጥሩ ወንድ ነህ። ያለበለዚያ ግን ሁልጊዜ ኮሽ ባለ ቁጥር ባማረባት በሄደች ወይ ደግሞ አንተ የምትጠራጠረው ሜሴጅ ከደረሳቸው የሆነ ነገር በመጣ ቁጥር እምነት ላይ ምንድን ነው ችግር ይመጣል። ሌላውስ በዚህ ባለንበት ዘመን የግብዝ ዓለም ነው ምለው እኔ። መቀማማት አለ። እኔ አያርግብሽና ሰውዬን አገባታለሁ ብሎ የእንትናና እንደውም አሳይሃለሁ ለማሳየት ተብሎ ወደ ትዳር ይገባል። ከገቡ በኋላ ግን ማሳየትና መኖር ይለያያል። ስለዚህ ምን ይሆናል ማለት ነው? የትረስት ኢሹ ይመጣል። በሌላ ሳይድ ደግሞ ሴቷ ምን ታደርጋለች? እኔ እኮ አንተ ብቻ አይደለህም፣ ጓደኞች ሁሉ ይፈልጉኛል። ኦልሬዲ ቢፈልጉሽም ዋጋ የለውም። ያገባሽ አንድ ሰው ነው፣ አግብቶሻል። ካገባሽ በኋላ ማንሳት ማለት ከትዳርሽ ውስጥ ጨው ማንሳት ማለት ነው። ስለዚህ ውሃ እያለ ትኖሪያለሻል። ስለዚህ እነዚህ ነገሮች እምነትን አያመጡት። ሌላው ደግሞ ምንድን ነው? አለመከባበር መብቴ ነው። የትም አምሽተሽ መተሽ ለባልሽ ክብር ማሰጪ። ባሌ ቀድሞ መግባት የለበትም፣ በጊዜ መግባት አለብኝ፣ ባሌ ማክበር አለብኝ። ለትዳርሽ ብለሽ ነው። ምን ችግር አለው? ከጓደኞቹ ጋር ፋፈሽ ብዬ በመጣ የምታውቃቸው ጓደኞቼ ናቸው። ለምሳሌ ከማግባትሽ በፊት 6፣ 7፣ 8 የወንድ ጓደኞች ኖሮች ካገባሽ በኋላ በዛ ልቀጥል ካለና ስለሚወድሽ ብቻ ዝም የሚል ከሆነ ሹገር ኮትድ ቅብ ነው። መቼም አትስማሙ። ለትዳርሽ ዝቅ ማለት አለብሽ፣ ጓደኞችሽን መበተን አለብሽ፣ ትዳርሽን የምትፈልጊ ከሆነ ማለት። እነዚህ ነገሮችም እምነት ላይ የመሸርሸርን ያመጣሉ። ሁለተኛ ደግሞ ውሸት፣ ከሁለቱ ወገን ውሸት። እነዛ ውሸቶች ብዙ ጊዜ ቂም አይበሰብስም ይባላል። እኔ ባላምንበትም ይቀመጣል ውሸት። የሆነ ነገር ሲፈጠር ምን ይሆናል? እሱም አብሮ እንደ እርሾ መፋፋት ይጀምራል። ምክንያቱም በሆነ ውሸት በሆነ ሰዓት ላይ ውሸት ይዞባት ያን ውሸት በቃ አይደገመኝም ወይንም መልሼ አላጠፋም ብላ የሚመስል ነገር ወደዛ የሚጠጋ ነገር፣ ለምሳሌ አንድን ጓደኛዬን ማውራት ትቻለሁ ብላ ስልኳ ላይ እንደዛ የሚመስል ጓደኛዋ ሲያወራ ምናና ወይ ስታጠፋ ወይ ዲሊት የሆነ ሜሴጅ ትክክል ያልሆነ ነገር ሲባል ጥርጣሬ ይመጣል። ብዙዎቹ እንደውም በዚህ በጥርጣሬ ጉዳይ ላይ እንግዲህ አስተያየት ሰጪያችንን ከልብ አመሰግናለሁ። ያንን ነገር አውጥቶ ከመናገር ይልቅ ሰበብ አስባብ ፈልጎ መጣላት፣ ያ ክፍተት ምንን ያመጣል ማለት ነው? አለመግባባትና ጋፑን በጣም ያሰፋዋል። ስለዚህ ይኸውላችሁ ወደ ትዳር ስትገቡ በግብዝነት አይገባም፣ በጡንቻ በማሳየትም አይገባም። አስበህበት ጓደኞችህን እሷን በመጥበስ
ልታሸንፍ ስትፈልግ ህይወትህንም ማሸነፍ መቻል አለብህ። የሰው ልጅ ዕቃ አይደለም። ወዩ ሊሆን ይችላል ወደዛ ያስገባ ሰበቡ እሱ ይሁን እንጂ ያልተጻፈችልህንም ደግሞ አታገኝም እኮ። ስለዚህ ይሄን ነገር ለማምጣት እነዚህ ነገሮች መስተካከል አለበት። ወይ ደግሞ ከዚህ በፊት የሰማሽው ነገር አለ አንቺ? ኦፍኮርስ ብዙ ነገሮች ይኖራሉ። ግን እኔ ብዙ ጊዜ የሚገርመኝ አሁን ቺት ለማድረግ ወይም ደግሞ ባለመተማመን ምክንያት ውሸት፣ ቅድም እንዳልነው ውሸቱ ራሱ እንዳለ ሆኖ በአንድ ወቅት ያለመተማመን ምክንያት እድሜ ልኩን ሲፈርጃት ይኖራል፣ ወይም እድሜ ልኳን ስትፈርጀው ትኖራለች። ከዛ በኋላ የአንድ ሚስቴክ ስለተፈጠረ ብቻ ከዛ በኋላ የምታደርጋቸው ነገሮች ሁሉ ኧረ ሊጠረጥረኝ ይችላል በሚል ተዋሸዋለች። እንደዚህ አይነት አጋጣሚዎች በጣም አጋጥመውኛል ከብዙ ሰዎች ማለት ነው። ማለት ከዛ ሚስቴክ በኋላ ኖርማል ላይፋቸውን በሰላም እኮ ምንም ሁለቱም ቺት ሳያደርጉ ወይም የመተማመን ችግር ሳይኖርባቸው እየኖር ነው እኮ። ከዛ ግን ዴይሊ ላይፏ ላይ ሰው አንድ ነገር ስታደርግ ትፈራለች። ወይ ኧረ በዚህ በኩል ቢተረጉምብኝስ፣ በዚህ በኩል ቢቀይርብኝስ ብላ ላይክ ያለውን እውነት እየዋሸች ሌላ እውነትን ትነግረዋለች። which is በጣም ትልቅ ችግር ማለት ነው። አንድ ቀን ያወቀ ቀን ሊረዳት ይችላል እኮ ለእኔ ብላ ነው እንዳልጠረጥራት ብላ ነው የዋሸችኝ ሊል ይችላል እኮ። ግን ሁሌ ደግሞ እንደሱ አይሆንም። አሁን እኛ እያነሳን የነበርነው መጀመሪያ ላይ ኔጌቲቭ ነው። አለመተማመን መጀመሪያ የተገናኙበት ቦታ ይወስነዋል። ከዛ በኋላ ያለው ከጓደኞቻቸው ጋር ያለው ሜቢ ከሌላም ነገር ጋር ተያይዞ ውሸቱ፣ አለመከባበሩ፣ ቅናቱ እንዳለ ነው ሁሉም ነገር። ከዛ ግን በአንድ ሚስቴክ ምክንያት ሁል ጊዜ የመፈረጅ ነገሮችን በጣም ያለው ብዙ ትዳር፣ ብዙ ሪሌሽንሽፖች ላይ እና እዚህ ላይ ምን ትላለህ? ይኸውላችሁ አንድ እውነት እንናገር። ወንዶች በትዳር ውስጥ ወደፊት አይኖሩም፣ ወደኋላ ነው የምንኖረው። ሴት ልጅ ወደፊት ነው መኖር የምትፈልገው፣ ወንድ ወደኋላ ነው። ከዛ በፊት ያሳለፍሻቸው ወይንም ከሱ በፊት ያሳለፍሻቸው ነገሮች ይጎረብጡታል። የፍቅሩ ጊዜ የእፍፍ ጊዜ አምኖ ገብቶበት ከገባ በኋላ ግን ሁልጊዜ ስለዛ ጥያቄ ያነሳል። ሁልጊዜ ማለት ነው። ይሄ መስተካከል አለበት። ወይ አለመግባት ያ ነገር ተፈጠረ ያውቀዋል። አንዳንዴ እኮ በጣም የሚገርመው በተለይ ማለት አሁን ያለንበት ዘመን በጣም ግልጽ ነው። ሲገባ ብዙ ጊዜ ሰርክል ኦፍ ኢንፍሉዌንሱ ብዙ አይደለም። ሳይተዋወቁ የተጋቡ ሰዎች ብዙም ጭቅጭቅ የላቸውም። በነገራችን ላይ ቻሌንጅ አድርጉኝ። ሳይተዋወቁ የተጋቡ ሰዎች ተዋውቀው ስረ መሰረቱ የት እንደበላች ከማን ጋር ጓደኛ እንደነበረች ክላስሜቷ ማን ነው ሰርክሎ ኤቭሪቲንግ ያውቃል። የሆነ ሰዓት ላይ እንደውም በዩኒቨርሲቲ ምሳሌ ብናነሳ ከሆነ እሱ ከሚጠላው ልጅ ጋር ነበረች። የሆነ ሰዓት ላይ እንደዛ የነበረች ልጅ ዛሬ ሚስቱ ናት። አምኖበት ካገባ በኋላ ያንን መርሳት መቻል አለበት። የወንድ ጭንቅላት ደግሞ አይረሳ። ሁለት ነገር ነው። ፎርጌት እና ፎርጊቭ ይለያያል። ይቅር ማለትና መርሳት ይለያያል። እዛ ውስጥ ገብተህ ስለሱ ነገር አታወራ። የሆነ ነገር ሲሆን ስላለፈው ነገር እያነሳ መልሰህ እሱን እያነሳ ራስ ምታት ነው የሚሆንበት። ከሷ ይልቅ እሱ ነው እኮ የሚረበሸው ደግሞ። ምክንያቱም እሱን እንቅልፍ የሚነሳው ነገር አለ። እሱ ምንድነው ለማልቀስ ትዝታውን እያመጣ ነው፣ ለመኖር ሳይሆን። ግን ያን ታሪክ ያውቀዋል እንዲተረክለት። ደግሞ በጣም ወንድ ልጅ የሚጠላው ከሚስቱ የማይወደው ነገር ከሱ የተሻለ ወንድ ምድር ላይ እንዳለ የምትነግረው ሰው አይፈልግም። በቃ በተለይ ሴቶች እህቶቼ ይህችን በደንብ ወቋት። ምንም ድንዝዝ እንኳን ቢልብሽ ሌላ ወንድ አታድንቂ። ስለዚህ ምንድን ነው የሚሆነው ማለት ነው? ካነሳሽው ጥያቄ ጋር ያውቀዋል ያንን ሰው እንዳሸነፈ እሱ የተሻለ ሆኖ። በወሬ ነው እኮ የሚፈልገው፣ በተግባር ነሽ እኮ አብረሽው እየኖርሽ እኮ ነው። ከዛ ሰው ጋር እየኖርሽ አይደለሽም። ግን ይሄን ማመን በጣም ይከብደዋል። ከዛ በኋላ ላለመስማማት ሁልጊዜ ሄዳል። በቃ ሁሌ የሆነ ነገር ኮሽ ባለ ቁጥር ያንን ያነሳባታል። ያንን የምታነሳ ከሆነ ራስህንም እያሰቃየ የሰውም ማሰቃየት የለብህም። በእኛ ባህል ደግሞ ምንድነው በሪሌሽንሺፕ ውስጥ ኮሚኒኬሽን፣ መነጋገር የሚለው ነገር፣ ስለ ሰርግ እንነጋገራለን፣ ስለ ድግስ እንነጋገራለን፣ ስለ ቬሎም እንነጋገራለን። አስቢ፣ ሁሉ ነገር እንነጋገራለን፣ ስለ ትዳር ግን አንነጋገርም። አይገርምም? ትዳርን ኮምፕሊኬትድ ያደረገው ነገር ይሄ ነው። ስለ ሽምግልናው እንነጋገራለን፣ ቬሎ ከየት እንደሚከራዩ፣ የት እንደሚገዙ፣ ማንን እንደሚልኩ፣ መቼ፣ ሁሉን ነገር ያወራሉ። ስለ ትዳር አያወሩ።
ስለወደፊት ህይወታቸው አኗኗራቸው ልጆቻቸውን የልጆቻቸው ወደፊት ፈጣሪ ልጅ ከሰጠን እንደዚህ እናደርጋለን። አልፎ አልፎ የመጀመሪያ ልጅ ከወለድሽ ሴት ከሆነች የእናቴን ስም፣ ወንድ ከሆነች የአባትሽን ስም። ይሄ አይደለም መነጋገር። ከዛ የዘለለ ዓላማ ያላቸው አብረው የሚያድጉ አብረው የሚሄዱ ለምሳሌ አንዳንድ ሽምግልና ላይ አይተሽ ከሆነ ሲሄዱ ልጃችን ትምህርት አልጨረሰችም፣ አግብታ መማር ትችላለች፣ የሚያስጨርሳት ከሆነ ይላሉ። ስለዚህ አሹራንሱ ምንድን ነው ማለት ነው? ዋስትናው እዛ ውስጥ ካገባን በኋላ ሚስቱን የሆነ ቦታ እንድታደርስ እንዲያስተምራት፣ ኢቭን ሽምግልና ላይ ይነሳል አንዳንድ አርቆ አሳቢ ቤተሰቦች ማለት ነው። ስለዚህ እንደዚህ አይነት ነገሮችን ሁለቱ ተጋቢ ወገኖች አያወሩ። እፍፉን ከጓደኞቹ ቀምቶ ማግኘቱን ያንን ነገር መያዙን የትናንትና ጠባሳውን ስላወቀ ለጊዜው ያስፈልግም እወድሻለሁ ምናምን ብሎ ከገባ በኋላ ያንን መልሶ ዱላ ማድረግ። ከዛ በኋላ እያንዳንዱ እርምጃዋን ይጠራጠራል። እያንዳንዱ እርምጃዋን ሲጠራጠር ደግሞ እሱም ሰላም የለውም፣ እሷም ሰላም የላት። በዚህ መካከል ቅናትም ይመጣል፣ አለመተማመን። አሁንም እንዳልኩት በአንድ ሚስቴክ ሁሌ ለዘላለም ትዳራቸው እስካለ ድረስ የሚቆይ ቅናት ራሱን የቻለ ትልቅ ርዕስ ነው። እንዲሁ ነካ ብለነው ካላለፍ ነው በስተቀር በጣም በአንዱ ኤፒሶዳችን ባሌ ሲኳኳል አይወደኝም። ድሮ ስትኳኳል ነው የሚወዳት፣ አሁን ስትኳኳል ነው የሚያኮርፋት። አለማመንና ቅናቷ ናት እኮ። እውነት ነው። ወንድ ልጅ የወደዳትን የራሱ እስከሆነች ድረስ ተገላልጣ እንድትሄድ እኔም አልፈልግም። ሚስቴ የትም ተገላልጣ እንድትሄድ አልፈልግም። የወንዶች ሁሉ ባል ኢቭን ለምን የፈለገበት ቦታ አያገኝሽም። ሚስቱ ከሆንሽ በኋላ የሚስት ስታንዳርድ አለ፣ የዋይፍ ማቴሪያል አለባበስ አለ። እሱን ነው የሚወደው። ማንም የሚስቱን ጭን ማንም እንዲያይበት አይፈልግም። ድሮስ ድሮ ነው። ከዛ ይሄ እንደዚህ አይነት ነገሮች ቅር አይበለን፣ የመረረ እውነቶች ናቸው። ምክንያቱም ሚስቴ እኔ ነኝ ማየት ያለብን። ለምሳሌ እንደዚህ ደረቷን ገልብጣ ጭኗን አሳይታ ስትሄድ እኔ ባለቤቴ እንደዛ እንድትሆን አልፈልግም። ማንም ወንድ አይፈልግም ተሸንፎ ካልሆነ በስተቀር። በቃ እሱ ነገር የኔ ነው፣ የህዝብ አይደለም። ግን አንዳንድ ጊዜ ምን ይሆናል እናያለን እኮ ዋው ሳያገባት በፊት ሲያምርብሽ ይላል። ጉርድሽ ሜኒው እንዴት ያምራል። ካገባት በኋላ እሱ ሁለተኛ ሰው ነው ሰውየው። መስማት አይፈልግም እሱ። ስለዚህ እህቶቻችንም ይሄን ተረዱ። ግን እሱ አነጋገር አሁን እንዴት ነው መሆን ያለበት? ካገባኝ በኋላ ሌላ ኤፒሶድ ነበረ። ግን ከተጋባን በኋላ ስዘንጥ አይመቸውም። ስዘንጥ የሚለው ስኳኳል ኦር ደግሞ አሁን አንተ በገለጽከው አነጋገር ሜይ ቢ ተገላልጣ የማይገባ አይነት አለባበስ ሊባል የሚችል አለባበስ ለብሳ ስትወጣ፣ ግን አሁን እሷ አስተዳደጓ እንደዛ ከሆነስ የቆየችበት ያደገችበት ኢንቫይሮንመንት ለእንደዛ አይነት ነገር በጣም ኤክስፖዠሩ ከነበራትስ ትዳር ውስጥ መታ ቀጥታ እንዴት ነው አሁን እሱን ከሳ ጋር ዲል ማድረግ ያለበት? እንደው እውነት እንነጋገር ከተባለ መጀመሪያ ስትገባ ስሜቱ ነው የሚመራ። መነጋገር ልምዱ ስለሌለ ይቀበላል። ዋው አምሮብሻል ይላል። ምክንያቱም ሊያገኛት ነው አይፈልገው። በዚህ ምክንያት እንዳያጣት ነው። ካገኛት በኋላ ግን የሚስቱን ጡት ማንም እንዲያይበት አይፈልግም። የሚስቱን ጭን ማንም እንዲያይበት አይፈልግም። ማንኛውም ጤነኛ የሆነ ወንድ የሚስቱን ጭን ለህዝብ ማሳየት አይፈልግም። እየፈለገ ቢሆን ተፈለገው ነው። በቃ የወንድ ባህሪ ነው ይሄ። ከመሆኑ በፊት እናንተም ለመሳቢያ ትጠቀሙበታላችሁ። የኔ ጥያቄ እንዴት ነው ሁለቱ እንደዚህ አትልበሺ አባባሉን ምን አይነት ኮሚኒኬሽን ነው? ኮሚኒኬሽኑን ከዚህ በፊት የኔ ስላልሆንሽ ስላልጠበስኩሽ አንቺን ለማግኘት ተቀብየዋለሁ። ከዚህ በኋላ ውዴ የኔ ነሽና የኔ ንብረቶች አሳልፈሽ ለህዝብ አታሳይ። 4 ነጥብ። በቃ ቦክስ አታርጉት፣ ትግል አታርጉት። እወድሻለሁ የኔ ማር። ይሄ አለባበስ ከባለትዳር ጋር አይሄድም። አንቺ የሰው ሚስት ነሽ፣ የተከበረ ትዳር ነው ያለሽ። አንዳንድ ወንድ ግን አሁን እንደዚህ አይነት አለባበስ ለብሳ ልክ ልትወጣ አገላለጽ እኮ እሱ ነው። ብዙ ወንዶች አይለዩትም እሱን አነጋገር እንደዛ ነው የሚሉት። እኔ ደግሞ እሱ ልብስ ለሴት ልጅ ያስፈልጋታል። የት ለባሏ እሱ ከስራ ሊመጣ ሲል ይኸውልሽ በደንብ አድርገሽ ተካኩለሽ ሚኒሽን ለብሰሽ ደረትሽን ገልብጠሽ አሳይተሽ በቃ እንደፈለግሽ ሆኚ። ለማ ፈጣሪም ለባሏ
በቃ አለቅ። ንብረቷ ነች፣ እሱም የሷ ነው። እሱም አጓጉል ለብሶ አጉል ፍንዳታ መስሎ ኖት ኦንሊ ሴቶችን ስንናገር ወንዶቹ የሉበትም ማለት አይደለም። በነገራችን ላይ ሴቶቻችን እንዲህ እንድንሆን ያደረገን ወንዶች ነን። የማያምርባትን እሷን ለማግኘት ብሎ ያምርብሻል ይላታል። እቺ ሴት የቱን ትመን? አሁን በጣም ኮንትሮቨርሻል ነው ይሄ። ዋው እንዴት አባቱ ነው የሚያምርብሽ። መቼ? ከትዳር በፊት። ከትዳር በኋላ እንደሱ አይነት ጨዋታ የለም። ምክንያቱም የኔ ቆንጆ ነሻ፣ ለእኔ ነዋ ማማር ያለባት ሚስቴ፣ ለህዝብ ማማር የለባትም። 4 ነጥብ በቃ። እንዳውም በተቃራኒው እናንተ ወንድ እንንካ ቆንጆ ቆንጆ ልብስ ለፐብሊክ እኮ ነው የሚያስቀምጡት ሴቶቻችን። እውነት የመረረ እውነት ይኸውላችሁ፣ ለሰርጓ ለሆነ እራት ስትጠራ ምናምን በቃ ተኳኩላ። እስቲ አንዳንድ ጊዜ ለባሎቻችሁም ተኳኳሉ። ባሎች ደግሞ ያምርብሻል ማለት እንልመድ። ቆንጆ ነሽ፣ አምሮብሻል በቃ እንጂ እንትን ምንድን ነው እንትን ዝም ብሎ ቦልቦል ያለ ቲሸርት፣ ሺቲ፣ የተቀደደ ቱታ፣ ቁምጣ ምናምን ሲመጣ የሚዘጋው ነገር ማለት ነው። ስለዚህ አሁን 2 ነገር ሆነ። ቦታውን ሳተ ዝነጣ። በቃ እኔ ሚስቴ ከምንም በላይ ለእኔ ብዘንጥ ነው ደስ የሚለው። ህጉም እንደዛ ነው። ምክንያቱም እነዚህ ነገሮች ትዳርን ያድሳሉ፣ ቦሪንጉን ይመልሳሉ። ነገር ግን ነገሩ ተቃራኒ ሆነ። ቤት ውስጥ ነው ያለሁትና ምን ችግር አለ ብለህ ቀዳዳ ቁምጣ ለብሳ ነው የምትቀመጠው። ቀዳዳ ቁምጣ ለብሳ አቴንሽን አልተሰጠኝም አይቻልም። ከዛ ውጭ ግን ወንዶችም እንደዛው አጓጉል ለብሶ ልክ እንደ ማንኛውም ዝም ብሎ ፍንዳታ ጎረምሳ ሆኖ ባለትዳር ሆኖ መሄድ ለሴት ብቻ አይደለም፣ ለወንድም እኮ አለ። ወንድ ሚኒስከት ስለማይለብስ ነው እንዴ? አይደለም። ከሱ ጋር የማይሄድ ባለትዳር ወንድ ሆኖ በዚህ በዛም የተቦጫጨቀ ጂንስ አድርጎ አለ አይደለም። በቃ ባለቤቴ ብለሽ ሰው ፊት ስርዓት ያለው ቦታ ላይ ሲነሳ በዚህ በኩል የተቦጨቀ በዚህ በኩል እንትን የሆነ ምናምን አክቱ ኢቭን ፀጉር አቆራረጥ ፀጉር ስለሌለ ነው እንደማትለኝ አለው። ፕሮቶኮል አለው። እነዚህ ፕሮቶኮሎች ግን መነጋገርን ይፈልጋል፣ መስተካከልን ይፈልጋል፣ አለባበስን መነጋገር ይፈልጋል። ከዛ በኋላ ባሌ የማይወደውን ነገር ማወቅ አለብኝ፣ ሚስቴ ማትወደውን ነገር መፈለግ አለብኝ። እልህ ማድረግ የለበትም። ስለዚህ እነዚህ ነገሮች ሁሉ እምነትን ይሸረሸራሉ። ከዛ ውጭ ደግሞ እምነት የፈጣሪ ነው። በነገራችን ላይ እምነት እንዴት ነው የሚቀመጠው? ከምንም በላይ አንዲት ሴት ስታገባ እስከነ እምነቷ ነው የምታገባው። ትልቁ እምነት ደግሞ ፈጣሪ ነው። አንድ ሰው ባል ስላየው ሚስት ስላየው አይደለም። ማጥፋት የፈለገ ሰው የሰው ልጅ ጠብቆት አይችልም። ስለተጠራጠርክም አይደለም። በቃ ካገባሃት በኋላ እምነቱን ለፈጣሪ ተው። ያለበለዚያ ታብዳለህ። ተቆጣጠር ትችላለህ። እንደ እረኛ ዱላ ይዘህ የገባበት መጠበቅ አትችልም። ስለዚህ እውነቱ ምንድነው? እንዲህ አይነት ወደዛ የሚወስዳችሁ ነገሮችን በተቻላችሁ መጠን ኢቨን ሰርክል ኦፍ ኢንፍሉዌንሳችሁ አንድ አይነት ቢሆን ያለፈ ታሪኩን ወይም ታሪኳን እንኳን ብታውቁ ይቅር ለማለት ሞክሩ፣ ሰላም ለማግኘት። ከዚህ በፊት የሆነ ጓደኛውን ስትዋሽ አግኝተ አንተ እንደዚህ ያለ እንዳውም መቼም ይሄ ዩኒቨርሲቲ ፈርደውበታል። ጓደኛውን ስትዋሽ አውቃለሁ። ሄዳ ግን ያቺ ሴት የኔ ሚስት ከሆነች ባለፈው እሱን የዋሸችው ነገር እኔን ሰላም ይነሳኛል ወይ አለማግባት። ኢቭን በቦይፍሬንዷ ላይ ሊሆን ይችላል ከሱ ጋር ቺት ያደረገችው ወይም ያደረገው በወንዱ እኩል ይመጣል። ከዛ ግን መጨረሻ ተጋብተው ሊሆን ይችላል እየኖሩ ያሉት። ስለዚህ እምነት የላቸውማ። ሰርቆ ነው ያመጣት። ጓደኛው ጋር እያለች ነው እሱ ደርቦ የገባባት። አጋጣሚ ሆኖ ደግሞ የእሱ ትዳር ሆነች። እንዴት እንደሚከፍል አያችሁ? ሰርክሉ ዶሚኖ ኢፌክት ነው፣ ይሰጣል መልሶ። ስለዚህ እንደዚህ አይነት ነገሮችን በተለይ ወደ ትዳር ሲገባ በነገራችን ላይ ይቅር እላለሁ የሚለው ነገር እንደዚህ አይነት ንክኪ በተለይ ያገቡት ይቅር ተባብላችሁ ብትኖሩ፣ ያለገባችሁ ሰዎች ገና ለገና ፍቅር ነው አሸንፌ ይዣታለሁ እዝነቷን የያዘኝ ብለህ መርሳት የማትችል ከሆነ ፕሊስ አትደራደር፣ አትግባ። በቃ አትግባ። ለሴቷም እንደዚህ ለወንድም ሴትም የለውም እኮ። ከጓደኛው ቀምተሽ ያገባሽው ወንድ ወይንም የወሰድሽው ጓደኛ ባል አይሆንሽ። ስለዚህ እነዚህ ነገሮች እምነት ከእንደዚህ ያገኘበት ቦታ ታሪኳን ከማወቅ ውሸት፣ ቅናት ወይ ደግሞ ጓደኛዋ እሷ የያዘቻት ጓደኛ በጣም ጥፋት የምታጠፋ ወይም የእሷን ታሪክ እሷ ነገራት ከሆነ አንዳንዴ በጣም እህቶቻችን ቢሸወዱት ማለት ነው። ቁም ነገር ነው ብለው እንትና ያቺ ጓደኛዬን ታውቃታለህ አይደለም እንትና ላይ እንደዚህ ሰርታ ይላል። በቀጥታ እሷ ውስጥ እሱ ነው ያያል።
ከዛ በኋላ ያቺ ሴት ወደ ቤቱ በመጣች ቁጥር እሱ ሰላም የለውም። እሷ በእሷ ቤት ንጹህ ሆና ግልጽ ሆና ማውራቷ ነበር። ኧረ ሞተናላ ዞሮ ይመጣልሻል። ስለዚህ እንደዚህ አይነት ነገሮችን አቮይድ ማድረግ፣ ችግር ያለባችሁን ካገባችሁ በኋላ በተለይ ጓደኛችሁ ልትለዩ የማትችሉ ከሆነ ችግሯን ለባልሽ ሼር አታርጊ። እንደ ሰው ናት፣ ሁሌ እንደዛ ማለት አይደለም። ሼር ስታረጊው እሱ የሚያውቀው አንቺ ያሳየሽውን ኔጌቲቭን ብቻ ነው የሚያውቀው። እሷ በመጣች ቁጥር ሰውነቷን ይረሳዋል። ምን ልትሆን ነው ቤቴ የመጣችሁ? ከዚህ በኋላ ሴት ቤቴ ከመጣች ወርድ ከራሴ ይላል። ዳደር ሳይድ ሴቷም እንደዛ፣ ይሄ ሰውዬ ምንድን ነው የሚሰራው? ያቺን ልጅ እንደዚህ ያደርጋት አላልከኝም? በተለይ ባለትዳር ከሆኑ በኋላ የሰው ልጅ ሴንሲቲቭ ነው። ከመጋባት በፊት ብዙ ኢሹ ማውራት ይችላሉ። ከተጋቡ በኋላ ግን የጥንቃቄ ፍሬሞች አሉ። አጠገባችሁ ያለው ጓደኛ ሲያጠፋ ነግበኔ ነው ትላለች፣ በተቃራኒው ደግሞ ነግበኔ ነው ይላል ወንዱ። ስለዚህ እነዚህን ነገሮች በከፍተኛ ጥንቃቄ ብናይ የተሻለ ይመስለኛል። ጥያቄያችን በዚህ አይነት መልኩ ብንመልስለት አይሻልም? ተመልሶለታልም የበለጠ ሰፊ ይሆናል። በሌላ ፕሮግራሞችም የሚቀጥል ስለሆነ የተለያየ ነገሮችን እናነሳለን። ለምሳሌ ትዳርና ቅናት ብለን በቅርብ ቀን ደግሞ በምናወራው ነገር ላይ በሰፊው እናነሳለን። ስለዚህ ውድ ቤተሰቦቻችን ባወራነው ነገር ውስጥ ቅር ካላችሁ፣ ምክንያቱም በደረሰን መሰረት ማህበረሰቡን ይጠቅማል ብለን ነው እኔና ሰውዬ የምናወራው። ቅር ካላችሁ ይቅርታ እንጠይቃለን። ኮምፎርታችሁ መንሳት አንፈልግም፣ ቤተሰብ ስለሆናችሁ ማለት ነው። እንወዳችኋለን፣ እናከብራችኋለን። ይህ ቪዲዮ ይጠቅማል ካላችሁ ደግሞ ለጓደኞቻችሁ ሼር አድርጉ። በመጨረሻ ነገና ጀራዳ